ሰላም ተመልካቾቻችን እንደምን አላችሁ? የማርች ኢትና ካራማራን የመናስብበት የመንዘክርበት ሳምንት ላይ ነው የምንገኘው። አድዋን ደግሞ አክብረን ነበር ባለፈው ሳምንትና የካቲት ወር እንግዲህ ለኛ ለአበሾች ልዩ ትርጉም ልዩ ስሜት ያለው ወር ነው። እንኳን አደረሳችሁ ማለት እንወዳለን። ዛሬ እንግዲህ በሙያ ባለሙያ ዝግጅታችን እደ ጥበብ ስራዎችን የምትሰራ ጠንካራ እንስት ነው ወደ እናንተ ይዘንላችሁ ምን መጣው። አብራችሁን ሆኖ ሰላም ማለት እንደምን አለሽ? ደህና ነሽ? እንኳን ደህና ቆየሽኝ። እንዴት ነሽ? ደህና ነሽ ወይ? ተመልካቾቻችን ጠንካራዋን እንስት አግኝተናታል። ቤቷ በጣም የምትወዱት የምትገረሙበት ስራ ነው የምትሰራው። ምንድነው የምትሰራው? አብረን እናያለን አይደል? አብረን እናያለን። ስለዚህ እንግባ። እሺ ግቢ መሲ። ሰላም ለዚህ ቤታችን ውስጥ ነው የምንሰራው። ወርክሾፕ እስኪ ነው አይደል? አይ ቆንጆ። አዎ በጣም ያምራል። እቃዎች እዚሁ ናቸው። አዎ ግቢ አረፍ በይ። ቤትሽ በስራዎችሽ ሞልተዋል። አዎ ያምራል። በጣም ደስ ይላል። ተመልካቾቻችን እንግዲህ ማህሌት ቤት ነው የምንገኘው። ምን እንደምትሰራ በምታዩት ነገር መገመት የቻላችሁ ይመስለኛል። በሰፌድ ወይም በሰበዝ በርካታ ነገሮችን አዘመናቸው ብዙ ነገሮችን ነው እየሰራች ያለችው። ቤቷ ነው የምትሰራው። ስለዚህ እሷን ማበርታት ማጠንከርም አለብን። በጣም ቆንጆ ሙያ ነው እጅሽ ላይ ያለው። ጎበዝ ባለሙያ ነሽ። ያዩዋቸው ነው ወደጃቸዋለሁ እቃዎችሽን። ማህሌት እንዴት ወደዚህ ስራ ውስጥ ገባች? ማህዬ ሙሉ ስሜ ጌራ ማህሌት ጳውሎስ ይባላል። የምሰራው በሰፌድ የተለያዩ ስራዎችን አዘምኜ ነው። ያው የጀመርኩት አጋጣሚ ከቤተሰብ ከእናቴ ማያቸው በዳንቴር በተለያየ ነገር የሚሰሩ ነገሮች አሉ። ከዛ በመነሳት ከቤቴ ቁጭ ስል ደግሞ ያው መሞከር ጀመርኩኝ። እሺ አሁን ማከፋፈል ጀመርኩ። ወደ ቢዝነስ ቀየርሽ ከዛ? አዎ። እንዴት መጣልሽ ይሄ ሀሳብ? ብዙ ጊዜ አሁን ማቅረቢያ ሰርቪሶችን ወይም ደግሞ እንደ ረከቦት ምን አደረጋቸው ነገሮች ወይ በእንጨት ነው የሚሰሩት ወይ መስታወት ነው የሚሆኑት ብዙ ጊዜና በሰፌድ አልተለመደምና እንዴት ጀመርሽው? ወደዚህ እንዴት አመጣሽው? ያው አጋጣሚ ቤት ውስጥ ቁጭ ብዬ በተለያየ አይነት ስቲል ለሞከረው ብዬ እንትን ገበያ ላይም ሳወጣው አብሶ በረከቦቱ በጣም የተለየ ነው። በጣም ገበያ ያለው አሪፍ አማራጭ ነው። አሪፍ አማራጭ ነው። አሁን ደግሞ እንደ ልማድ ሀገራችን ውስጥ ለየት ያለ ነገር ሰው በቀላሉ አክሰፕት ያደረገ በጣም ነው የሚጠቀመው። በጣም ነው ደስ የሚለው። ስምሽ ጌራ ማህሌት ነው ወይስ ማህሌት ነው? እኔ ጋር ኮሙኒኬት ስናደርግ ማህሌት ነው ያልሽኝ። አሁን ተስተዋውቂ ጌራ ጨምርሻል። እኔ ተሳስቼ ነው ወይስ አይደለም? አንቺ አልተሳሳትሽም። ሙሉ ስሜ ጌራ ማህሌት ጳውሎስ ነው። የምሰራበት የስራው መጠሪያ ማህሌት አንድ ክራፍት ስለሚል ለዛ ብዬ ነው ማህሌት ያስተዋወቅኩሽ። ግን ጌራ የተሻለ ይመስለኛል። ወደፊት የጌራ ሰባል ምን ማለት ነው ጌራ? ጌራ ማለት የግዕዝ ቃል ነው። የራስ ወርቅ ወይም አክሊል ማለት ነው። አባቴ ነው ያወጣል። እናንተ ቤት ሁላችሁም ጌራ የሚል ስም አለ? ሁላችንም አምስታችንም ከፊቱ ጌራ የሚል ስም አለ። ጌራ ማህሌት፣ ጌራ ብርሃን፣ ጌራ ሐዲስ፣ ጌራ ኃያል ሰውና ጌራ ቅድስት። ለምንድን ነው አሉ አባት? ያው እንድንለየ ፋሚሊ ነው ይመስለኛል። መቼ ነው የጀመርሽው ይሄን ስራ ማሂ? 1 አመት ከ5 ወር አካባቢ እየሆነኝ ነው። አዎ። ስለዚህ እንቅስቃሴው እንዴት ነው? እንቅስቃሴው በጣም ጥሩ ነው። ያው በኢንተርኔት አማራጮች ነው እንትን መንቀሳቀሰው። ሱቅ የለኝም ለጊዜው። ቤት ውስጥ እየሰራው ነው ማከፋፍለው። ግን ጥሩ ነው። ሶሻል ሚዲያ ፕላትፎርም ለቢዝነስ ጥሩ አማራጭ ሆኗል አሁን ላይ። እውነት ነው። ተመልካቾቻችን የትኛውን ስራ ነው የምታሳይልን? በጣም የተወደደልሽ የረከቦት ስራ ነው። በልዩነትም የመጣውበት እሱ ስለሆነ እሱን ታሳይናለሽ። እሱን ላሳያው። ግን ማቴሪያሎቹን እንዴት ነው የምታገኛቸው? ከየት ነው ገዢው? እስኪ እሱን ንገሪኝ። ማቴሪያሎቹ ያው እነዚህ የምታያቸው ናቸው። እነዚህ ከመርካቶ ነው ጥሪቆች በክር የሚመጡት። ይሄ የቡና ምንጣፍ የሚሰራበት ፕላስቲኩ እሱ ያው በተለያየ ከለር እነሱ ከመርካቶ ነው የሚመጡት። እሺ ዋናው ማቴሪያል ግን ይሄ ሰበዝና ስንደዶ ደግሞ ለመወጠኛ የሚባለው እሱ ከለገዳዲ ሰንዳፋ ከዛ ሐሙስና
እሁድ ገበያ አለ ከዛ ነው ማስጭነው ስለዚህ ሰንዳፋ መሄድ ይጠብቅብሻል ነው በሌሊት ከዛ እየሄድኩ ነው የምመጣው ሁለት ልጆች አሉኝ የሚያግዙኝ ወደፊት እና ስለዚህ ሰውን በስርሻ አለ ሁለት ልጆች አሉኝ ያው ለጊዜው አይቆስ ይሰፋል ቀስ ይላል እሺ ስለዚህ ጋብዥን እንግዲህ አንዱን እሺ ይሄ ረካቦት የተጀመረ ነው አዎ ያው ረጅም ሰዓት ቀናት ሊፈጅ ይችላል ይሄ ግን የተጀመረው ነው ከላይ ያለችውን እቺን ፓርት እንጨርስና ወደ ስር እንትን እንላለን ማለት ነው ስለዚህ አንድ ረካቦት ኦርደር ቢኖርሽ በስንት ቀን ነው የምታደርሹ ረካቦት ብቻውን አይደለም የስኳር አለው የእጣን አለው ሰርቪስ ሙሉ ሴት ነው አዎ እንደ ሰው እንደ ከስተመር ትእዛዝ እሺ አንድ 10 ቀን ሳምንትም እንደ እቃው ትእዛዝ እንትን ይላል ይደርሳል ፍሮች ያው ተሰንጥቀው ተዘጋጅተው ይቀመጣሉ እነዚህ እየተተረተሩ አዎ ስለዚህ ምን ላግዝሽ መርፌ ውስጥ ላስገባ ወይስ ደስ ይለኛል በተለየ ከለር ይሄው እዚህ ጋር አለ ያለ ስራ መቀመጥ አይቻልም ሰፊዳት ሞክሪ እኔ ሞክሬ አላውቅም ዳንቴል እችላለሁኝ በኪሮሽ ሰፊድ ግን ሞክሬ አላውቅም እኔም ዳንቴል በጣም ነው የምሰራው አብሬ እንትን እላለሁ አወጣለሁኝ በትራስ በመናምን ያደረኩ ይሄን ግን ሞክሬ አላውቅም አልችልም ለማለት ራሱ መሞከር ያስፈልጋል አስሞክርሻለሁ ከባዱ ነገር እዚህ ስራ ላይ ምንድነው ላንቺ ከባዱ ነገር በጣም ጊዜ ይወስዳል ያደክማል ይሄንን ከገበያ ሄደሽ ጭነሽ መምጣቱ የተወሰነ ቻሌንጅ አለው ይሄ ነው በዛ ላይ ደግሞ ያው ኢትዮጵያ ላይ ያው ገና ነው ሰራተኛ ራሱ ለማግኘት በጣም ችግር አለ ብዙዎቹ ፈቃደኛ አይደሉም አሁንም የሚሰሩት ቤታቸው እቃውን እየወሰድኩ አደርስላቸዋለሁ አሃዛው ባሉበት ሰርተው ያመጡልሻል ውሃ ይነካዋል ምናምን ቆይታው እድሜው ምን ያክል ይሆናል የሚል ጥያቄ ይመጣብኛል ግን ያው ማንኛውም እቃ እንዳያይዝልሽ ነው አንድ ሁለት ደግሞ ምን እናደርጋለን እዚች ቶፖ ላይ መስታወት ሲኒዎቹ ዚያለ ይደረጉት መስታወት ተቆርጦ መስታወቱን ውል ይደረጋል በዛ ላይ ይሄ በባህሪ ፕላስቲክ ነው የሚሰራበት ማቴሪያል ስለዚህ ይሄ ቶሎ እንዳይበሰብስ ይሄ ይታጠባል ይወለወላል ስለዚህ ቆሳሻ የማዝ እድሉ እንትን ይወረደ ነው የልጅነት ጊዜው እንዴት ነበር ማህሌት ተማሪ ያለሽ ማለት ነበራት ስንተኛ ልጅ ነሽ ለቤት ሶስተኛ ልጅ ነኝ እሺ የልጅነት ጊዜ ያው ማንኛውም የኢትዮጵያ ልጅ እንደሚያድገው አባቴ ትንሽ ኮስታራ ኃይለኛ ነበር ያው ከትምህርት ቤት የተሰባ ልጅ ነሽ አይደለም ሆለታ የሆለታ ልጅ ነኝ ቅርብ ነው ማለት ነው መዛናች ያሉት ያው እንደዛ ነው ልጅነት ጊዜ ያለፈው ሲሪየስ ነው ግቢ ውስጥ እናርማለን እንቆጠቆጣለን የገጠር ነገር በደንብ እናውቃለን አሁን ደስ ይላል አሁን ነው እንደሚጠቅም የተረዳነው የዛኔ ስራው ብዙ ስለሚሆን ያመረር ነበር አሁን ግን ካለፈ በኋላ በቃ አዲስ አበባ መተሽ ወተት በመቶ ብር ስትገዢ ወይኔ አባቴ ቤት ወጥተል እና በዛ ነው ያለው አዲስ አበባ እንዴት መጣች ከሆለታ አዲስ አበባ ቅርብ ነው ያው 10ኛ ክፍል ያጋጣሚ ውጤት ቀረ ከዛ ሰላም ቴክኒክና ሙያ ኮሌጅ በኤሌክትሪክ ዲፕሎማ ተመረቅኩ ከዛ አንድ አመት ከምናምን ሰራውበትና የግል ይሻላል ብዬ ያው ወደ እነዚህ አማራጮች ተቀጥረሽ ማለት ነበር አንድ 2 አመት ሰራው ደሳይል ደሞዝ በቃ ያለናል ደሞዝ ብቻ ሳይሆን መቀጠር ደሳይል የራስን የመሰለ ነገር ነው የሚለው የራሱ ለሚሰራ ሰው ነበረታታል እንደዛ ነው የወንድሜ ሚስት ሳራ ትባላለች ይሄን ስራ በቃ በግድ እንድጀምር እንትን ያለች ለቤት የሚሰራቸውን ነገሮች አይታ ያው ሰፋ አድርጌው ቢዝነስ አድርጌው አለች ሳርዬ በዚህ አጋጣሚ አመሰግናለሁ እንድጀምር ምክንያት ሆናለች እሷ ናት ጀመረች ሰው ያስፈልጋል አንዳንድ ሰዎች በህይወታችን ያለሽን እጅሽ ላይ አንቺ ጋር ያላቀመም ቢሆን ትችያለሽ አውጪ ጎበዝ የሚል ሰው ጎናችን ያለጋል ወደፊት ምን ሀሳብ አላት ማህሌት ወደፊት ስራዋን የማስፋት በኢትዮጵያ ብሎም በአፍሪካ ከዛም በአለም ደረጃ እግዚአብሔር ቢፈቅድ በሰፊው ቢሰራ አንድ ቤት ደግሞ አሁን በጣም ተወዳጅና ጥሩ ነገር እየሆነ ስለሆነ በዛ ላይ አሁን ሳይሆን ተቀባይነቱ ውጭም ያሉ ሰዎች ምናምን በደንብ በቃ ደስተኞች ሆነው ነው እንትን የሚሉት
ስለዚህ በዛ ልክ በሰፊ ቦታ የማስፋት እቅድ አላት። የገጠር ልጆች በግድ ያውቃሉ እናቶቻችን ከነሱ ነው እኛም ሙያውን የወረስነው። ግን አዲስ አበባ ላይ በቃ የሆነ ክረምት ረፍት ሲሆን ላይ ወደፊት ልጆችን እንትን እየሰብስቤ የማሰልጠን እቅድ ጥሩ ሀሳብ ነው። ሁሉም ቢያውቀው ደስ ይላል። ያለኝ ናይ ቆንጆ አልተሰራበትም ወይም ደግሞ በሰፌድ መልክ አልወጣም ብለሽ የምታስቢው ልክ እንደ ረከቦት የተለየ ስራ ይዘሽ እንደመጣሹ እንደዚህ ይሄን እሰራለሁ የምትይው ነገር አለ? በስዕል ሞክረዋለሁ ብዬ አስባለሁ። ስዕሎች እወዳለሁ፣ ሰራም ነበር በፊት። ትሰያለሽ? አዎ አባቴ ያበረታታኝ ነበረ። እሱን በስዕል መልክ ብዙ ሞክረዋለሁ። አዎ እግዚአብሔር ይመስገን። እሺ በስዕል መልክ አስባለሁ፣ በሎጎዎች መልክ በእንደዛ ማውጣት እፈልጋለሁ። በጣም በብዙ አይነት መንገድ የመስራት እቅድ አለኝ። እንግዲህ መስያት ሞክሪ። እሺ ሞክራለሁ። ደስ ይለኛል። እሺ እሷን ጨርስ። እቺን ብጨርሽ ደስ ይለኛል። እሺ ኃይል የሚጠይቅ ይመስለኛል ለማውጣት አይደል? እንዲገፋ የሚደረጉ ፓርቶች ላይ ያው ትንሽ እጄ ላድቅ መጀመሪያ። አዎ ወዝ ካለው ያሟልጫል መርፌው እጅ ላይ እንጂ አሁን ተመልካቾቻችን እንግዲህ እላችሁ መሲ ሰፊት መርፌ ኪሮሽና ነው አዲስ አይደለንም እንግዲህ የሚሞጋት ትንሽ እንትን ይጠይቃል ልምድም ወግብኛ አባክ። እሺ መሲ አስገድስ ወይስ እኔ እንትን የወጋውበት መርፌውን ቦታ ነው ይጠናከራል። ገባም አርገሻል ዳራው ላይ በጣም ጉልበት እንዳይጠይቅሽ እጅሽን ተጠንቀቂ እንዳትወጊ ከስር። እሺ ይሄ ወቅቱ እዚህ ጋር ማሳለፍ እንደ ዶን በስቶ በጣም በቃ ጉልበት ይጠይቃል። እኔው እጄ ጠንካራ ነው ብዬ ማሰብ ሴት ነኝ ግን አይ ልምድ እንትን ስላላልሽ እንጂ ቀላል ነው። ግን ይሄን ማውጣት ይከብዳል። ይሄን መብሳት እሺ አልሆነልኝም እንደምታዩት ነው እንግዲህ። አይዞሽ መሲ እና ሰለጠነሽ። ጨረስን ሌላኛውን ፓርት ማለት ነው። ቆረጥና መጨረሻ ላይ ክርፍፍ እንዳይል በሻማ እንትን እንለዋለን። ስለዚህ የኛው ሲያልቅ ያው ወደ ታች ደግሞ እንዞራለን። ከለሮች ዲዛይኖች የሚገቡበት ፓርት አለ ያይቀጥላል ማለት ነው። አንድ ረከቦት ሰርቶ ለማውጣት ምን ያህል ክር ምን ያህል ሰበዝ እንደሚፈጅ ታውቂያለሽ? አዎ ያው ደጋግመሽ ስትሰሪ ታውቂያለሽ። የሰበዙ ሳይዝ አንዳንዴ ይለዋወጣል፣ እንደ ገበያው ይጨምራል ይቀንሳል። የሚያስሩት ስር እንጂ በደንብ ይታወቃል። ትግስት ይጠይቃል። በመሀል ደግሞ ለቤት ስራ ተነሻለሽ ግድ ነው። የሆነ ሰዓትም ደግሞ ቁጭ ረጅም ሰዓት ማለት ስለሌለብሽ መንቀሳቀስ ሲኖርብኝ ደግሞ እነሳና ጎድጎድ ብዬ ተመልሼ ደግሞ እመጣለሁ። የወሰዱ ሰዎች የሚሰጡሽ አስተያየት እስካሁን ላይ ነው የተለየ አስተያየት ገጥሞሻል? የኔ ሞያ የኔ እንትን የታለ አምላኪ ወይ ምናምን የሚል ብዙ ያው ኮሜንቶችን ታያለሽ። በጣም በውድ የምትገዢው ምንድን ነው? ክር። እነዚህ ወርቀ ዘቦች ደግሞ በክር በሱፍ ክር ስትጠቀም ደግሞ እነዚህ ወርቀ ዘቦቹ እነሱ ውድ ናቸው። የሱፍ ክር ማለት የትኛው ክር? የሱፍ ክር እነዛ ክሮች ማለት ነው። የጠበቅሽውና ያገኘሽው ነገር እንዴት ነው? ወደዚህ ስራ ስትጀምሪ የምታስቢው የምትጠብቂው ነገር አለ፣ አሁን ደግሞ ያልሽበታል። እንዴት ነበር? እንደውም ቶሎ በፍጥነት እንደዚህ ተቀባይነት ይኖራል ብዬ አላሰብኩም። ዝም ብዬ በቀላሉ ለቤት ከመሰራቸው ነገሮች ነው ማስታወቂያ ላይ መልቀቅ የጀመርኩት። ከዛ ግን በጣም ተቀባይነት አለው። ኦርደር አንዳንዴ እስከ 2 ወር ድረስ ሁላ የሚሄድበት አለ። ልጆች እንዲሁ ራሱ በጣም እየፈለኩ የሚሰሩልኝ ልጆች ማጋጣሚ ይኖራሉ። አበሰው በዓላት ሲሆኑ በጣም እንትን አለውና ከጠበቅኩት በላይ ነው። አሪፍ ነው።
ከምታመጭበት ትራንስፖርትሽን የእጅሽን ለአንድ ሙሉ ሴት ረከቦት የምትሰጪው ዋጋ ያዋጣሻል ማለት ሰዓቱ ወጪው ብዙ አይደለም የምትወጪበት ወጪ ብዙ አይደለም ግን የምትቀመጭበት እና የሚወስደው ሰዓት ትክክል በጣም ረጅም ካንቺ የሚወስደው ጊዜ ብዙ ነው ለምን ኢትዮጵያ ላይ በጣም ስለሚታወቅም እንደ በእጅ ተሰርቶ እዚህ ሀገር ነው ለከረሽ ነው የሚልሽ አብዛኛው ሰው ነገር ላይ ቀለል እናደርጋለን አብሶ ያገራችን የሆነ ነገር ላይ ወደድም ይመስላል ያ ነገር ስላለ ያው ብዙ አይደለም ግን በሂደትና ከብዛት ወደፊት ውጤታማ እንሆናለን አበሻ ጉልበቱን አይቆጥርም ምናምን እየተባለ ስላደገን እኮ ነው ቤት ውስጥ ስትሰሪ ለምታረጊያቸው ነገሮች ቤት ውስጥ ጉልበትሽን ጊዜሽን አትቆጥሪውም አይደለ ጉልበት አይቆጥርም እንደዚህ ግን አሁን እኔ በጣም ሰዓቱን እያንዳንዷን ሰዓት እንዴት እንደምቆጥራት ብታይ ጊዜ ውድ ነው አሁን ጊዜ ውድ ነው እና ከጊዜ አንፃር እውነት ለመናገር አያዋጣም አንዳንዴ ደግሞ የሚሰጡሽ አስተያየትም ያበሳጭሻል ምንም እንዲያው አንስተሽ የምትሰጪ ያህል የሚያስበው ሰው አይጠፋም ያው እንደ የእንተኑ ትክክል አንቺ በተለያየ ዲዛይን እየሰራሽ እያወጣሽ ያሉትን የሶሻል ሚዲያ ፕላትፎርሞች በመጠቀም እውነት ነው ማስተዋወቅ ምርቶችሽን መንገር ማሳየት ትጋት ይጠይቃል ከኔ ግድ ነው እሱ ይፈልጋል ስለዚህ ዴሊቨሪ የሚባል ነገር ስላለ ሰው በያለበት እንደዛ ነው እኛም በዴሊቨሪ ነው እዚህ አዲስ አበባ ስላለ አብሶ ያው ክፍለ ሀገር ውጭ ላለ በዲኤችኤል ምናምን ልካለ ክፍለ ሀገር ላለ በሹፌር ያረግን ያው እናደርሳለን ሀገራችንን ከዛ ስለዚህ ረከቦታችንን ጨረስን ማለት ነው እዚህ ጋር እንቆርጣለን መጨረሻ ላይ ውፍር እንዳይል እያቀጠንን ነው የምንሄደው ሰበዙን እንሰብዘው መሰበዝ ነው የሚባለው መሰበዝ ስለዚህ ረከቦታችን ይሄን ይመስላል ወደሳለች የማሂ እውቀቷን ጊዜዋን ወዟን ብዙ ነገሯን ጊዜዋን የሰጠችባት ረከቦት ቺኖና ወጣለች ስለዚህ በእጅ ለተሰራ ነገር ምርጫችሁ ለሚሆን ለየት ያለ ነገር በቤታችሁ ለምትወዱ እንስቶች ያው ዝግጁ ነን ብላለች ማሂ ታምራለች ብላ አንዳንድ ሰው ደግሞ ከእንደዚህ ከመሶብ ጋር ያዛል የቡና ቁርስ እንትን ለማለት አሁን ቆንጆ አምባሻ ተጋግሮ አብረሽ ድርድር ስታረጊ እንደሚያምር ማለት ነው የሚያምረው እንደዚህ የሚያዝ አለ እንደ የፍላጎቱ አያችሁ ታምሩ እዚች ላይ ይቻላል ውሃ አለም ጁስ ሆኖ ሲቀርብበት በጣም ነው በቃ ቤት የሚያሳምረው በቃ በጣም በየትኛው ነው በክር የምናየው በክር በዚህ ብናይስ በነዛ ማለት ነው እሺ አንቺ ተበልሽ ማለት ይችላል የተጀመረ ሌላው ያቆያል ብዬ ነው እሺ ደግሞ ያሳምራል ግርግዳ ያሳምራል ከለር ከሶፋ ጋር ምናምን አርገሽ በጣም ያምራል ስለዚህ ምን አይነት ከለር አሁን ከለር ነው ጥቁር ነው የምናደርገው እቺ ንፍታትና እሺ አሁን እነዛ ባዶ መርፌ ላይ እሺ አሁን ይሄ ላገለገልኩበት እኔ ያለ ኦርደር ወሰድ መብት አለኝ ያለ ኦርደር መግዛት ስላለው እኔ አመጣለሁ ቢሮ ድረስ ያው ዴሊቨሪ ስላለኝ ጀት ውስጥ እንግዲህ ያስቸግርሻል በርቺና ብዙ ነው የሚሆነው ያጠር ያተና እሺ በቃ ላብዛል ያው እሱ ትንሽ ወርቀዘቦ ማለት ይሄ ነው ወርቀዘብ ያው ይሄ ሰማያዊ ነው ብርዘብ ወርቀዘብ ይባላል ይሄ ምን ሰማያዊ ዘብ አላቀም ዘብ ነው ወርቀዘብ ይባላል ብዙ ጊዜ ያኛው ወርቃማ ሲሆን ነው ያው አዎ ሰማያዊ ዘቡ ብላለች አይ አላ እየጨረስን ስለሆነ ጫፋን እያሳሳን
እንደዶ እየቀነስን ከዛ ደግሞ እንቆርጠዋለን። ሰበዝ እየቀነስን ታያስተሳስ እኔንም አብረሽ። ስለዚህ እዚሽ ጋር ዲዛይኑ ማለቅ ስላለበት ይሄን እንቆርጠዋለን ማለት ነው። እዚሽ ጋር ይሄን እንኳን ሞክሪ ቢያዝ መስይቺ እኔ ዝም አልኩ። ከለሩ ወደ አንቺ ነው የሚሆነው እያየሽው። ምንም አለመቀባት ነው ሲሰራ። ደረቅ መሆን አለበት። ደረቅ መሆን አለበት። ታጥቦ ብቻ ነው የሚሰቀበው። ሲያልቅ ባይሆን ማለት ነው። አያያዝ እኮ ጥሩ ነበር። አያያዝሽ እውነት ጥሩ ነው። ማኒው ጋልኝ እንጂ እቺን ታች ወረድ ብታረጊው ደግሞ ኃይል ይኖርሻል። ቴክኒክ እቺን መጨረስ አለብሽ። ልረፍ እስቲ ነው ረፊነት ሁሉም ነገር የራሱ እውቀት፣ የራሱ ጥበብ፣ የራሱ በጣም የራሱ ባለሙያ አለው። አለዛ ከባድ ነው። ቺን ሰፌድ የሚገዛ ሰው ዋጋ ይጨምራል እነግራለሁ። ተለፍቶባት ዋጋ ደም ነው። ጠብ አድርገን የሰራን ቀልድ አይደለም። በዚህ መልኩ አልቃለች። ማንጠልጠያ ሰርተን መስቀል ማለት ነው በቃ። ቆንጆ ሙያ ያለሽ ሙያ አመሰግናለሁ። ይገርማል። አይገርምሽም? ሞከርኩት ለመጀመሪያ ጊዜ በእንትን እና አመሰግናለሁ በጣም። ያው ማሂ እንግዲህ እውቀቷን ጊዜዋን ወስዳ እቺ ኢቢሲ ኢትዮጵያ ቴሌቪዥን ተርታለናለች ብራንድ ቴንክ ዩ ሶ ማች። አመሰግናለሁ በጣም። ተመልካቾቻችን የዛሬ ሙያ ባለሙያ መሰናዷችን ይሄንን ይመስል ነበር። የማሂ የእጅ ስራዎች እንደወደዳችኋቸው ተስፋ አድርጋለሁ። ሳምንት በሌላ ዝግጅት እንገናኛለን። በያላችሁበት ጥሩ ጊዜ